ማን ምን ፈልገህ ነው? እርስ በርስ መተሳሰብ አለብን። ብንታመም፣ ብንጣላ፣ ብንኮራረፍ ለኛ ከኛ ውጪ ማንም የሚደርስልን ሰው የለም። ምን እንዳለሽ ምን ሰሪ መጣሽ እንዴ? ጽጌ አሁንም እንደተቀየምሽ ነሽ እንዴ? ጽጌ ምን ሆነሻል? ቆይ ለምንድን ነው የተኛከው እንዴ? ትስታ አይዞሽ አይዞሽ። ቆይ እዚህ ጋር እንዴት ወደቅሽ? ምን ሆነሽ ነው? አብርሽ እንጂ ቆይ አንቺ ሲጀመር ፓራላይዝድ አይደለሽ እንዴ? እንዴት ብለሽ ነው እሱ እዚህ ወርሽ? ልጅ አትመናት። አሁንም እያስመሰለሽ ነው የሚሆነው። ቆይ ዮናስ አሁን እችን ምን ዋና መንከባከብ እርኩስ መሆኗን አላወቅ። አብርሽ ግን ሄዶ እዛ እንደ ንግስት ያገለግላታል። እውነት መቼም የማትደበቅ ይኸውልሽ፣ ትትና ትዕግስት ይኖርሽ። ገልሞ ቆይ እስከ መቼ? አብርሽ ተስማ፣ ለምንድን ነው እንደዚህ የሆንከው? ትዝታ እየተጫወተችብህ ነው። የእሱ ዓላማ አንተን ከኛ አጣልታ ይህን ቤት መቆጣጠር ነው። ማንም ላይ እየተጫወተ አይደለም። ቢያንስ እኔ ራሴ ማወቅ አለብኝ። ትዝታ፣ አሁን ሁሉም ተኝተዋል። ማንም አይመጣም ብለሽ የሆነ ነገር እያደረግሽ ይሆናል። ሰላም ጤና ይስጥልኝ። ክብሯንና ክብሯን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በመላ ዛሬ ደግሞ ነው ትትና አዝናኝና እንዲሁም ደግሞ አስተማሪ የሆነውን ይዤ መጥቻለሁ። ቪዲዮውንም እስከ መጨረሻ በማየት አበረታቱኝ እያልኩኝ ዛሬ ላይ ትዝታ በድንገት ተጋልጣለች። እስከ ዛሬ ድረስ ተንኮል ስትሰራ ከቆየች በኋላ ዛሬ ላይ ግን አነጋጋሪው ሁሉም ወደ እሷ ክፍል ሲገቡ እሷ ደግሞ ምነው ሰለቸኝ፣ አሁንስ እስቲ ልንቀሳቀስ በማለት ብድግ ባለችበት እነ ትትና ወደ እሷ ገብተዋል። ነገር ግን ትትና ከመጀመሪያውም እሷ የምትሆን እያስመሰለች ነው እያለች ነበረ። ነገር ግን ቀስ ብላ ደረጃውን ስትወጣ ግን ደግሞ ምናልባትም ህልም እያየ ይሆናል አብርሽ። ሆኖም እዚህ ጋር ገልሞ እንኳን የለም። ትትና በእርግጥ ዛሬ ላይ አጋልጥሻለሁ በማለት ወደ ክፍሏ ቀስ እያለ ስትራመድ ነበረ። ግን ደግሞ እነ ገልሞም ቢሆኑ መለያየት የለብንም በአንድ ሰው የተነሳ፣ ስለዚህ አይናችን እንግለጥ፣ ሌሊትም ቢሆን ወደ ክፍሏ እንግባ ባለው መሰረት መሳይ ግን ደግሞ መግባት እንደማይችሉና አሁን ላይ ታዲያ አብርሽ እሷ በሽተኛ ናት፣ እሷን አትንኳት በማለት ተናግሯል። አሁን ላይ ፈቃደኛ አይደለም። ሆኖም ድንገት ደውሎ እንደሚመጣ ነግሯቸው ነበረ። የሁኔ ታዲያ አሁን ላይ ከመጣ ከቤት ያስወጠናል ብለው ልብሳቸውን እያዘጋጁ ሁሉም ፈርተው በፍራቻ እየተጠባበቁ ነበረ። በርም ሲንኳኳ ታዲያ ገልሞና አብርሽ ሊከፍቱ ይወጣሉ። ሆኖም በፍራቻ አብርሽ በሩን ከከፈተ በኋላ ገልሞ ደግሞ ዱላ ይዞ ከኋላ ለመምታት ነበረ። ሆኖም የሆነ ሰውዬ ይመጣል። እሱንም ታዲያ በሩን ከከፈቱለት በኋላ ከኋላ ቢመታውም ምንም ሊወርቅም ወይም ሊንቀሳቀስ አልተቻለም። ገልሞም ዱላውን ጥሎ እጁን ወደ ላይ አድርጓል። ሆኖም ታዲያ አብርሽልም ቢሆን አንዲት ወረቀት ደረቱ ላይ መጥቶ ይሰጠዋል። ገልሞም ቢሆን ይቅርታ በማለት እጁን ወደ ላይ ሰቅሎ ነበረ። ታዲያ ከዛም በኋላ ወረቀቱን ለብቻውን እንደሚያነበው ለማንም እንዳያሳይ የተጻፈለት ደብዳቤ ለአብርሽ ነበረ። አብርሽም ታዲያ ትዝታን እንዲንከባከባት የተጻፈለት ደብዳቤ ሳይሆን አይቀርም። ወደዛውም ታዲያ ወደ ትዝታ ክፍልም ገብቷል። በሽተኛ ናት፣ መንቀሳቀስ አትችልም፣ ተንከባከባት የሚል ደብዳቤ የደረሰው ይመስላል። ውሃውንም ቀርቶ ከሰጣት በኋላ ቁጭ አድርጎላት ይወጣል። ሆኖም ትዝታ አሁን እዚህ ጋር አስቀምጠኸው እንዴት እራመዳለሁ በማለት ሆኖም ታዲያ ወደሱ ለመቅረብም ለመቀራረብም ፍላጎት ነበራት። ግን ደግሞ የምትፈልጊው ነገር ካለ ጥሪኝ፣ ግን ደግሞ ከዚህ ውጪ እንደ ማንኛውም ሰው እንደዚህ የዚህ ቤት ኃላፊ እንደሆንኩ መጠን እንክብካቤ እንጂ ካንቺ ጋር ምንም አይነት ነገር የለኝም በማለት ጥሏት ይወጣል። በዛን ሰዓት ተነስታ ብርጭቆና ውሃውን ስታነሳ በጎኗ ትወድቃለች። እጇን እንደተሰበረ ሁሉም ስትጮህ ይመጣሉ።
ደግሞ ትዝታ ተንኮለኛ ናትና የሆነ ተንኮል አስባም ይሁን ባይታወቅም ግን ደግሞ እጄ ተሰብሯል ወደ ሐኪም ቤት ውሰዱኝ በማለት አፋፍሰው ትትናና አብርሽ ይዘዋት ይሄዳሉ። አብርሽ እንግዲህ እየታቀፈና እያወረደና እያወጣ እያስገባት ነበረ። ታዲያ አሁንም እሱ ወደ ሐኪም ቤት ይዟት ሄዷል። አሁን ላይ እየተንከባከባት ነው ያለው። ሆኖም እሷን አትንኳት፣ በሽተኛ ናት፣ መራመድ አትችልም በማለት ለሁሉም ነግሯቸዋል። ታዲያ መሳይም ባቀረበው ሀሳብ ወደ ክፍሏ ገብተን ምናልባት በሌሊት ሰው የለም ብላ ስትራመድ እናገኛታለን በማለት ነበር የተናገረው። ተንካኪስ ደግሞ እኔ ከተናገርኩ ቆይቻለሁኝ፣ አሁን ላይ ወደ እሷ ክፍል መግባት እንደማንችል አብርሽ ተናግሯል። ስለዚህ መግባት ማንችል እንዴት ነው የምናጋልጣት በማለትም እያሰቡ ነበረ። ሆኖም ታዲያ ትትና እሷን ዛሬ ሳላጋልጥ አልውልም አላድርም በማለት ትትና ታዲያ አሁን ላይ ለአብርሽም ቢሆን አንተ እየደከምክ ነው ያለኸው፣ እሷ ግን ሆነ ብላ ነው መራመድ ትችላለች፣ ደህና ናት በማለት እንግዲህ ብትነግረውም ከዚህ ውጪ እንዴት አምናለሁ ዶክተሩ እግሯ እንደማይራመድ እንደገና ደግሞ አሁን ላይ እጇ ተሰበረ፣ ታዲያ ምንድን ነው የሚደረገው በማለት እንግዲህ ትትናንም እንደ ማንኛውም ኃላፊነት እንከባከባታለሁ እንዲሁም ደግሞ አሳክማታለሁ በማለት ለትትና ይነግራታል። ትትናም ታዲያ በዚህ ተነስታሳ አሁን ላይ ማጋለጥ አለብኝ ቀስ ብዬ በማለት ደረጃውን እየወጣኝ ነው የታየው። ሆኖም ታዲያ ሁሉም ግር ብለው ገብተው ትዝታ ክፍል እንዳጋለጧት ያሳያል። ግን ደግሞ ምናልባትም በህልም ሊሆን ይችላል። ትትና ብቻ ነበረች በደረጃው ላይ ወጣ እሷን ላጋልጣለሁ ዛሬ በማለት እየተራመደች የነበረው። ምናልባትም አብርሽን አሳምነውት በተኛችበት እንደተኛን መስለን አስመስለን ቀስ ብለን እንግባና እናጋልጣት የሚለውን ነገር ምናልባት አብርሽን አሳምነውት ሊሆን ይችላል። ገልሞ ምናልባት ካሳመነው ሊገቡ ይችላሉ። ሆኖም ግን እዚህ ጋር ገልሞ አልታየም ሲገባ። ታዲያ ሁሉም በአንድ ጊዜ ወደ ትዝታ ክፍል ሲገቡ ትዝታ ደግሞ በጣም ደንግጣለች። ምናልባትም በህልም ካልሆነ በስተቀር አሁን ላይ ትዝታ ስታደርግባቸው የከረመችው ሴራ ዛሬ ላይ ልትጋለጥ ትችላለች። ትዝታ እውነት ሆኖ እውነት ስትራመድ ታጋለጧት። አሁን ላይ እሷ እዛ ቤት አያስቀምጧትም። ግን ደግሞ ካርታውን በስሟ አዛውራ በስሟ አሰርታ አምጥታው ከሆነ ምናልባትም በሱ ልትከላከላቸውና ምንም እነሱን የምትፈራበት መንገድ ላይኖር ይችላል። ሆኖም ግን ገንዘብ ከፍላ ካርታውን በስሟ እንዲያደርግላት እየነገረችው ነበረ። ታዲያ አሁን ላይ ምናልባት ካርታው በእጇ ከገባላት ሁሉንም ከዛ ቤት ልታባረራቸው ትችላለች። አብርሽንም ቢሆን ከዛ ቤት ልታባረረው ትችላለች። እጇም ቢሆን አልተሰበረም የውሸቷን ነው በማለት ተንከኪስ ይናገራል። ነገር ግን አብርሽ ውሃ ሊሰጣት ገፍቶ ከእጁ ውሃ ተደፍቶ ነበረ። ታዲያ ዳልጧትም እዛ ላይ ወድቃለች። ግን ደግሞ እጇ ስብራት እውነት ሊሆን ይችላል። ታዲያ አሁን ላይ ታዲያ አብርሽ ሊያነሳት ሲል ትትና እና የግሌ እሷ እኮ የውሸቷን ነው ይሄን ጊዜ እየዋሸችን ነው በማለት ሲናገሩ፣ እሱ ግን አይ የሆነ እሷ ነፍሰ ጡር መሆኗን ብታውቅ ኖሮ ይህንን አትልም ነበር የሚለው ቃላት እዛ ጋር ሲናገር ነበረ። ሆኖም ታዲያ ከአብርሽ ግንኙነት ከነበራት ምናልባት የቆየ ነው የሚሆነው። አሁን እሷ ከመጣች ከአብርሽ ጋር ምንም አይነት ፍቅር አልጀመረችም። ታዲያ ትትናን ሊደፍራት የነበረው ከበሽተኛው ጋራ እሷ በአብርሽ ላይ ደርባበታለች። ሆኖም ታዲያ አሁን ላይ ከማን አረገዘችው? እርጉዝስ እንዴት ልትሆን ቻለች? የሚለው ነገር አነጋጋሪ ነው። ታዲያ አብርሽ እዛ ጋር ሲናገር ነበር። ታዲያ አሁን ላይ ታዲያ እሷን ብትሆን ተንኮሏ የማያልቅላት ስለሆነ ምናልባትም ካርቷ በእጇ ስለሆነ ከሆነ ሁሉም ከዛ ቤት የማስወጣት አላማዋ ሊሳካላት ይችላል። ግን ደግሞ ካርታው ምናልባት ዘግይቶባት ከሆነ እነሱ ደግሞ ካርታውን እየፈለጉ የአንድ ወር ጊዜ ስለተሰጣቸው ከአንድ ወር በኋላ እመጣለሁ ብሎ የሁኔ ስለተናገረ ምናልባትም ካርታውን ሊያገኙት ይችላሉ። ግን እስካሁን ድረስ በፍለጋ ላይ ነው ያለሁት። መድብልም ቢሆን አግዛችኋለሁ፣ ከየትም ብለን እናገኘዋለን እያላቸው ነበረ። ግን ደግሞ ምናልባት በትትና እጅ ከወደቀ አሁን ላይ ሁሉንም ጠራርጋ ከቤት ካሰጣቸዋለች። እውነትም አብርሽ እንዳለው ነፍሰ ጡር ከሆነች
ግን ደግሞ አሁን አንድ ምክንያት ይሆናል። ምክንያቱም እንደዚህ ሆና ከዚህ ቤት አናስወጣትም ቢታወቅባትም አሁን ላይ ቆማ እንደምትራመድና ጤነኛ መሆኗን ቢያውቁባት እንኳን ግን ደግሞ አሁን ላይ ነፍሰ ጡር ከሆነች ሊያስወጣት አይችልም። ይሄ በዚህ ምክንያት ትዝታ እቤት ውስጥ እንድትኖር ያደርጋታል። ሆኖም ታዲያ እሷ ተንኮሏ ማለቂያ የለውምና የተንኮሏን ምናልባትም ካርታው ቀስ በቀስ እጇ ይገባና የተመኘችውን ነገር እነሱን ሙልጭ አድርጋ ልታስወጣቸው ትችላለች። ግን አብርሽ እየተሸወደላት ነው ያለው። አሁን ላይ አብርሽም ቢሆን ምናልባት ሰክሮ መጥቶ ከእሷ ጋር አድሮ ከሆነ ሆኖም እንግዲህ ትዝታ ከመጣይ ጀምሮ ምናልባትም ስትመጣ ነፍሰ ጡር ሆና ብትመጣ ኖሮ እስካሁን ሆዷ የሚያስታውቅ ነበረ። ታዲያ አሁን ላይ እዛ ቤት ብዙ ነገር ሲያታራምስና ብዙ ነገር ሲፈጠር ቆይቷል። አሁን ላይ ታዲያ ምናልባት ነፍሰ ጡር ከሆነች ከዛ ከወደቀችበት በኋላ ከሆነ ምናልባትም የ1 ወር ወይም የ2 ወር ብትሆን ነው። ግን ደግሞ አብርሽ እንዴት ሊያውቅ ቻለና እሷ ነፍሰ ጡር ናት ሊል ቻለ? ይሁኔ አንተ ብታውቅ ነፍሰ ጡር መሆኗን በማለት እንግዲህ እዛ ለራሱ እያወራ ነበረ በሀሳቡ። ግን ደግሞ ትትና በአንድ በኩል አሁን ላይ በቅናት እየተንጨረጨረች ነው። እሱ ትዝታን ሲንከባከብና እንደዚህ ወደ ሐኪም ቤትም ሲወስዳት፣ ሆኖም ታዲያ በጣም ሲንከባከባት አላበዛኸውም ወይ? እንክብካቤው ምንድን ነው? እሷ የዋሸች ነው፣ ዓይንህን ግለጥ በማለት እንግዲህ በተደጋጋሚ እየተናገረች ነው ያለችው። ትዝታ አሁን ላይ ሲንከባከባት እሷን ብትሆን አብርሽን እንደ ቀድሞ እንዲመለስላት ትፈልጋለች። ሆኖም ግን አሁን ላይ ትትና ደግሞ እየቀናች ይመስላል። አብርሽን ከአንድ ሁለቴም አንተ እየተሸወርክ ነው መድብል ቢሆን በማለት እንግዲህ እሱም ታዲያ መድብል ቢሆን ወዲያው ይነቃ ነበር አይደለ? ግን ደግሞ እኔ ኃላፊነት አለብኝ፣ ማንኛችሁንም የዚህ ቤት ኃላፊ እንደምንከባከባችሁ ሁሉ እሷንም የመንከባከብ አደራ ስላለብኝ አደራዬን ደግሞ እወጣለሁ በማለት እንግዲህ ትትናንም ተናግሯት ይሄዳል። አሁን ላይ ትትና የአብርሽ የትዝታን መንከባከብ ትትና ታዲያ አብርሽን እዚህ ጋር እንደምታፈቅረው ነው የሚያሳየው። አሁን ላይ በቅናት ከሁሉም የተለየ አነጋገር ትዝታ እየተጫወተችብህ ነው ወይም እየቀለደችብህ ነው፣ ዓይንህን ግለጥ ማለቷ አብርሽ ግን አስቆጥቶታል። ሆኖም መድብል ቢሆን ስትለው በጣም ተናዶባታል። ታዲያ ትትና አሁን ላይ በአብርሽ እየቀናች ነው ያለችው፣ እየፈቀረችውም ሊሆን ይችላል። ሆኖም ታዲያ ግን ደግሞ አነጋገሯ ዛሬ ላይ ከሁሉም ለየት ብላ ታይታለች። በፊት ግን ምንም አትልም ነበረ። ሁሉም እሷ እየቀለደችብን ነው፣ እሷ ግን በእግሯ እየተራመደች እንደዚህ ናት ሲሉ እንኳን አንድ ቀንም ተንፍሳ አታውቅም። ዛሬ ላይ አብርሽ እየተንከባከባት ስታይ በጣም እየተናደደች ነው ያለችው። አንድ በኩልም ጽጌ ናት። ጽጌ አሁን ላይም የእንደዛው ራሷን እንዳጣች ነው ያለችው። ከዛን ጊዜ ጀምራ አሁን ላይ ትልቅ ችግር ውስጥ ገብታ ራሷን አታቅም። እንደ ሕፃን ልጅ እየወረቀችና እየተጫወተች አሁንም ቢሆን አልተስተካከለችም። ግን ደግሞ የአእምሮ ሕክምና ወስደው ቢያሳክሟትና እዛም ለተወሰነ ጊዜ ቢያስቀምጧት ምናልባትም ወደ አእምሮዋ ትመለስ ነበረ። ሆኖም ታዲያ እሷ ካርታውን ማን እንደያዘውና በእዛ ክፍሏም ውስጥ ገብቶ ልብሷ ስር የወሸቀውን ሰው አይታለች። ሆኖም ወደ ራሷ ብትመለስ ሁሉንም ነገር ልታጋለጥ ትችል ነበረ። እሷም ብትሆን አሁን ላይ እንደ ሕፃን ልጅ ካርታውን ማን እንደወሰደ እነግርሃለሁ፣ ቸኮሌት ግዛልኝ በማለት ወደ መሳይም ጋር ሄዳ ነበረ። መሳይ ደግሞ አንቺ ብር ትወጃለሽ፣ እባክሽን የሚገዛበት የለኝም፣ ሂጅ ከዚህ በማለት ነበር የተናገራት። ሁሌም ብትሆን እየተንከባከበቻት ነው ያለችው። ሾርባ ሰርታ እንዲሁም ደግሞ ቁርሷንም እየሰራይ በሰዓቱ ትወስድላታለች። ሆኖም ታዲያ ትዝታ አሁን ላይ እነሱን በጭራሽ አትወዳቸውም። እነሱ ምንም አይነት እንክብካቤ ቢያደርጉላት እንኳን ለነሱ ጥሩ አመለካከት በጭራሽ የላትም። ሆኖም አሁን ላይ የእርግዝናዋ ጉዳይ አነጋጋሪ የሆነው ታዲያ አብርሽስ ቢሆን የሚንከባከባት ምናልባትስ ምን ከሱ ሊሆን ይችላል ወይስ ከማን አርግዛ ነው? ለማንኛውም ቪዲዮ በዚህ ላይ አብቅቷል። ቀጣይ ምን ይፈጠራል የሚለው አብረን እናያለን። የሁኔም ቢሆን የ1 ወር ጊዜ ካርታውን በእጃቸው አስገብተው እንዲፈልጉ ጊዜ ሰጥቷቸዋል። እስከዛ ድረስ ደግሞ እናገኘዋለን በማለት መሳይም ቢሆን ገልሞ እስከዛው ትንሽ እፎይ ብለን
እናርፋለን በማለት ከቤት እንወጣለን ብለው በስጋት ላይ ስለነበሩ አሁን ላይ ደግሞ ተረጋግተዋል። ታዲያ አንድ መሆን አለብን፣ እኛ በእኛ ካልተረዳዳን ማንም አይረዳንም በማለት አብርሽም እንግዲህ ማስጠንቀቂያ ሰጥቷቸዋል። ግን ደግሞ እዚህ ጋር አነጋጋሪው ጉዳይ የትዝታ ነው። ትዝታ አሁን ላይ ነፍሰ ጡር ስለሆነች ከዛም ቤት ተንኮሏ ቢታወቅባት አትወጣም። አብርሽ ሊያስወጣትም አይችልም። የሁኔም ቢሆን ሲሰማ ታገሷት እንጂ እንዳታስወጣት ብሎ ስለሚነግረው ሊያስወጣት አይችልም። ታዲያ አሁን ላይ ያለው የውስብስብ ያለው የትዝታ ጉዳይ ቀጣይ ምን ይፈጠር ይሆን? ምናልባትስ እውነትም አጋልጠዋት እዚህ ቆማ እጅ ከፍንጅ ይዘዋት ይሆን ወይስ በህልሙ አብርሽ እያየ ይሆን? ለማንኛውም ቀጣዩን ይዘን እስከምንመጣ ድረስ የዛሬው ቪዲዮ በዚሁ አብቅቷል። በያላችሁበት ሰላም ቆዩልኝ። አዲስ ቤተሰቦች ሰብስክራይብ በማድረግ ተደባለቁኝ እያልኩኝ እንዲሁም ነባሮቹ ሸር ላይክ በማድረግ አበረታቱኝ። በያላችሁበት ሰላም ሁኑልኝ። ለሀገራችን ሰላም፣ ፍቅር፣ አንድነትን እየተመኘው በዚሁ አጠናቅቃለሁ። ባይ